እንደምታውቁት ንጉሱም ከቤተ መንግስቱ ገባ፣ ንግስቲቱም ከራሷ ክፍል ገባች። ሌላውም እንደዚያው ሌሊት ተነስቶ ከንግስቲቱ ሄደ፣ ለክፋት ማለት ነው። ተሰናክሎ እድሜ ዘመኑን በንጽህና የሚኖረው ባይታዊ ነው። ታው የተዋባ ሰይጣን አሳስቶት ነው እንጂ ንጹህ መነኩሴ እንደሆኑ አውቃለሁ። ስለዚህ ይጸልዩና ይታገሉት አለቻቸው። እዲያ ጸሎት ከኛ በላይ ደግሞ አንቺ ጸሎት ልታስተምሪ ነው ብለው ክፋት እንድትሰራ ያስገድዷታል። ንግስቲቱ ጮኸች። ወታደሮች በሙሉ መጡ። ንጉሱም መጣ። ምን ሆነሽ ነው? አባም በፊቱ አቁመዋል። ምን ሆነሽ ነው የጮኽሽው አሏት። እኒህ መነኩሴ የሚጸልዩት ጸሎት ሲጸልዩ ካፋቸው የሚወጣው ብርሃን አስደንግጦኝ አለች። እንደዚያ ስትል ምን አሉ? አባ እርር ብሎ አለቀሱ። ኧረ እኔስ በሱ አይደለም ባህሪ እዚያ በኋላ ምን አሉ? ንጉሱም ወታደሮችም አባቴ በረከቶች ድረስን እያሉ ፎጣቸውን ሁሉ ያን ቀሚሳቸውን እየዳሰሱ በሙሉ እንደ እምነታቸው በረከት ተቀበሉ። አይገርማችሁ? እንደ እምነታቸው ምን አሉ? በረከት ተቀበሉ። ፈውስም ይሁን ምንም ይሁን እንደ እምነታቸው። ግን ሴትዮዋ ንግስቲቷ ወይም ያን ያደረገችው በነጋችን ላይ የምን የሚለው መጽሐፍ ላይ ያለ ይሄ ባለፈው የበረሃው ምንድነው ሚስጥር የሚል መጽሐፍ ላይ ይሄን ነገር ማሆይ ወለተ ማርያም ጠቅሰውታል በደንብ አድርገው። አንዲት እናት እንዲያርገው ብሎ ጠቅሰውታል። እና ታሪክ ተደገመ ማለት ነው። እንደ ፍቅርተ ክርስቶስ እንደመሙስ ግብጽ ውስጥ እንዳለችው እናት ሁለት ታሪክ እንደተደገመውና ወደዚህ ስንመጣ ታሪኩ ገብቷቸዋል ብዬ አስባለሁ። ቄሱ ወይም መነኩሴው በትዕቢት ራሳቸውን ከፍ ያደረጉ ስለነበሩ በዝሙት ሲነካኳት ብላ ጮኸች። ምን ሆንሽ ብለው እዛ ቤተመንግስት ውስጥ ያሉ ሰዎች ሲመጡ ጊዜ አይ የመነኩሴው አፍ ውስጥ ብርሃን ታየኝ፣ ጸሎታቸው የሚገርም ነው ብላ ስትል ሁሉም ሰው መጥቶ በረከቶት ይደርብን ብለው ጉልበታቸውን ሳሙ። ግን እሳቸው ለዝሙት ነበር የነኳት። በዛ የተነሳ አንገታቸውን ደፍተው ስሙት፣ በደንብ አዳምጡት። እንደ እምነታቸው ሆነላቸው የሚለውን ግን እንዳትረሱ። አባም እንዲህ አድርገህ ገመናዬን ይሸፍንልኝ አምላክ ብለው አለቀሱ። ወስደው ከገዳማ ንግስቲቱ ንጉሱም አድርሰው ንግስቲቱ በምስጢር እንደዚህ የሆንከው ክፉ ሰው ስለሆንክ ሳይሆን ቀንጥሎህ ነው፣ አይተኸው ወደማታውቀው ከተማ ገብተህ ነው። አይዞህ አባቴ በርታ፣ እንግዲህ ወደዚህ ከተማ አትምጣ፣ ስንቅህን እዚያው እንልክልሃለን ብለው ከተማ እዚያው ገዳም አስቀምጥ ሰው የተቋረጠ ቪዲዮ ስለሆነ ነው። አጋጣሚ አንዳንድ ክላሲካል ያለባቸውን ቪዲዮዎች እንትን ላለው